ሮዛና ሱመያ እንግዲህ ዳግም ተገናኝተዋል ማለት ነው። እንግዲህ ሮዛ ያልታሰበ ነገር እንግዲህ ለሱመያ አድርጋላታለች ማለት ነው። ጉድ እኮ ነው። እና እንግዲህ ሱመያ ለሰይድ ልጆቹን ማሳየት ትፈልጋለሁ፣ ልጆቹ አባታችንን እያሉኝ ነው ብላ እንግዲህ ተናግራ እንግዲህ ሰይድም እውነትም ልጆቼ ልታሳየኝ ነው ብሎ እንግዲህ ከየመን ወደ ኢትዮጵያ ሲመለስ ለልጆቹና ለሷ ለሱመያ ልብስ ገዝቶ ነበረ ማለት ነው። ታዲያ እንግዲህ ሱመያን በቃሏ ባለመገኘቷ እሱም እንግዲህ አንድን ሴት ደግሞ ማንች አሉ እናቴ ስሟ ጠፋኝ ይዞ ብቅ ብሎ ነበር እንግዲህ ማለት ነው። እሷን አገባሁ ብሎ ማለት ነው። እናም እንግዲህ ለሷ ታዲያ የገዛውን ልብስ ሲያሳያት ነበረ። እሷም ለሱመያ ተብሎ የተገዛውን ልብስ እየለበሰች እያሳየች ነበረ። ለህፃኖቹም የተገዛውን ልብስ ደግሞ ለምወልደው ልጅ ምናምን እያለች እንግዲህ ስትል ነበረ ማለት ነው። እናም ታዲያ ይህንን ያየች ሮዛ ማለት ነው ወደ እነሱ ቤት በመሄድ እንግዲህ ቡና አፍልታላት ለቡና መጠጫ ደግሞ ወተት ስለሚያስፈልገው ወተት ገዝተሽ ነይ ትልና እንግዲህ ሮዛ ማለት ነው ትላታለች። ያችም እንግዲህ እሺ ትልና ወተት ልትገዛ ትሄዳለች። እንግዲህ ወተት ልትገዛ በሄደችበት እንግዲህ የገዛውን ልብስ ማለት ነው ለሱመያና ለልጆቹ የገዛውን ልብስ ሰይድ ማለት ነው እንግዲህ ያንን ይዛ ለሱመያ ሰጥታታለች ማለት ነው። ጓደኛ ማለት እንዲህ ነው። አቦ ይመችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሙቪ ቻናል ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁ በሰላማችሁ ብዝዝት ተረፍርፊ በል እያልኩኝ ዛሬ እንግዲህ ማለት ነው ይዤላችሁ የመጣሁት ሮዛና ሱመያ ማለት ነው። እንግዲህ ሮዛና ሱመያ ዳግም እንግዲህ ተገናኝተው ሮዛም እንግዲህ ታሪክ ሰርታለች ነው ምንድነው የሚባለው? ብቻ ግን እንግዲህ ሰይድ የገዛውን የልጆቹንም የሱመያንም ልብስ ማለት ነው እንግዲህ ከነሻንጣው ይዛ መታ ለሱመያ ሰጥታታለች ማለት ነው። እኔ የገረመኝ እኔ ዲፍረቷ ማለት ነው። የምር እኔ ይሆንልኝ ይቅርታ አድርጉልኝና ማለት ነው ሰው ቤት እጄ በዚህ እንደዚህ አድርጊ መውጣት ምናምን ኧረ ቢስሚላ ከኋላ ያነቁኝ አይደል እንደሚመስለኝ እና በጣም እኔ የምር ድፍረቷ ግን በጣም ጎበዝ ናት። እንግዲህ ይሄን አይታ ትሄድና አበባ ይዤላት ምናምን አለች መሰለኝ እንግዲህ ያው የሄደችው። ከዛም በኋላ ጥሩ ነው እንኳንም አገባሽው፣ እኔ ያው አልፈልገውም ትችዋለሁኝ፣ በጣም ጥሩ ነው እንኳን አገባሽው ምናምን አልኳትኝ አለች። ከዛም በኋላ ቡና አፍልታ ነበርና ለቡና ደግሞ ወተት ስለሚያስፈልግ ወተት ገዝተሽ ነይ አልኳትኝ። ከዛ ያው ልብሱን ልታሳየኝ አምጥተው ነበር እና ልታሳየኝ አምጥተው ስለነበር ያንን እያየው ወተት ገዝተሽ ነይ ለቡና መጠጫ አልኳትኝ። ወተቱን ልትገዛ ስትሄድ እኔ ደግሞ ልብሱን ይዤ መጣው ላንቺ ብላ ነው እንግዲህ ለሱመያ ልብሱን የሰጠቻት ማለት ነው። እንግዲህ ሱመያም እንግዲህ የልጆቹንም የሷንም ልብስ ያው ስታይ ነበረ ማለት ነው። እና እንግዲህ አሁን ይህንን ሳይድ ምን ሊሆን እንደው እውነት ሮዛ ይህንን በማድረጓ ደስ ይለው ይሆን ወይስ ሲከፋው ይሆን? አንቺ እየተገናኘሽ ከሱመያ ጋር እንደዚህ ታረግኛለሽ፣ አንቺ ምን አገባሽና ነው ልብሱን ወስደሽ የሰጠሽው ይላታል ወይስ ደግሞ ወስዳ በመስጠቷ ይደሰት ይሆን? እኔ የምር ያስደስተዋል ብዬ ነው የማስበው እንደኔ ማለት ነው። ምክንያቱም እዚህ ጋር የወለዳቸው ልጆች ናቸው፣ የገዛላቸውም ደግሞ ለነሱ ብሎ ስለሆነ
እነሱን ለብሰውት የገዛውን ማለት እሱም ሳይከስር የገዛውን ልብስ ልጆቹ ለብሰውት ሲያይ መቼም ደስ ይለዋል። ያው እርግጠኛ ነኝ ሱመያም የገዛውን ልብስ አልብሳ ምናምን እንደዚህ በቪዲዮ ይዛቸው ባትመጣም ዞሮ ዞሮ አባታቸው የገዛላቸው ልብስ ስለሆነ ታለብሳቸዋለች፣ ይለብሱታል ማለት ነው። ግን እዚህ ካሜራ ላይ ምናምን አንጥታ እንደዚህ የለበሱትን ልብስ አታሳይም፣ ሊያይም አይችልም እንጂ ማለት ነው። ስለዚህ እንደኔ ደስ የሚለው ይመስለኛል። በአንድ በኩልም ወይም ሊቆጣትም ይችላል፣ አይታወቅም። ብቻ ግን ማለት ነው ግን ይሄ ደግሞ ሊያስደስተው እንጂ ሊያስቆጣው አይገባም ባይነኝ እንደኔ ማለት ነው። እና እንግዲህ ሮዛ የጓደኝነትን ጥግ ነው ያሳየችው ማለት ነው። እንግዲህ ያው ከዚህ በፊት ሰይድ ጋር ሊጋቡ ነበረ። ታዲያ ሱመያ ሮዛን አግኝታ ካናገረቻት በኋላ ሮዛ ሀሳቧን ቀይራ ሰይድን አላገባህም፣ ሱመያ ትወዳለች፣ ይቅርብኝ አላገባም ብላ እምቢ ብለው ነበረ። በኋላ ደግሞ ሄዶ ከሌላ ሴት ጋር እንትን ሲል ስታይ ተመልሳ እንጋባ በቃ እንጋባ ብለው ነበር። እሱ ደግሞ በተራው አይ አልፈልግም፣ በቃ እምቢ ብለሽ የለ ስለዚህ አልፈልግም፣ የመን ሴት ነው ማገባው ምናምን ብሎ ወደ የመን ሄዶ ነበረ። እንግዲህ የመን ደግሞ ላገባ ነው ምናምን ሲል ደግሞ ሱመያ ልጆቹ አባታችንን እያሉኝ ነው ናቶልና ላሳይህ ምናምን ብላ እንግዲህ ቃል ገብታለት ነበረ። እሱም እንግዲህ ያው ለልጆቹም ለሷም የሚገዛዛውን ገዛዝቶ ወደ ኢትዮጵያ ከተመለሰ በኋላ እንግዲህ ሱመያም ልጆቹን ሳታሳየው ቀረች። ከዛም በኋላ ታዲያ ሰይድም እንግዲህ ሌላኛዋን ሴት ይዞ ብቅ ብሎ ነበረ ማለት ነው። ታዲያ ሮዛ በስጨት ሳያረጋት አይቀርም መሰለኝ እንግዲህ ሌላ ሴት ይዞ ሲመጣ ማለት ነው። ከዛም እንግዲህ ወደ ቤቱ በመሄድ የገዛውን ልብስ ማለት ነው ከነ ሻንጣው ይዛ ሄዳ ለሱም እየሰጣታለች። እንግዲህ በተዘዋዋሪም ቢሆን ለልጆቹ የገዛው ልብስ ዙሮ ለልጆቹ ደርሷል ማለት ነው። እና ለማንኛውም እንግዲህ ይህ ነገር እኔ የምር ነው ሙላችሁ። ቆይ ግን ማለት ነው የምሬን ነው ሱመያ ግን ማለት ነው ምን ያህል ብታምናት ነው እንደዚህ እንገናኝ ምናምን እንደዚህ ስትላት እሺ እያለች የምትገናኘው ማለት ነው። አሁን ድንገት ሰይድ ብቅ ቢል ወይም ደግሞ ለሰይድ እንደዚህ ነው ብላ ነግራ ከዛም በኋላ እነሱ ሁለታቸው ከተገናኙ በኋላ ሰይድ ድርስ ቢልና ምን ትላለች? ድራማ ነው ይሄ ነገር ምናምን የሚሉም ሰዎች አሉ። እንግዲህ ድራማም ሆነ እውነት እንግዲህ ዞሮ እነሱ በአንድ በኩልም ዶላራቸውን እየቆጠሩ ነው ማለት ነው። ለማንኛውም እላችኋለሁ ውድ ተመልካቾች ይሄን ይመስላል የዛሬው ቪዲዮ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ቤተሰቡ ነው አበረታቱኝ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።